بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله كما تطيقوش ያው የዛሬ ጥያቄና መልሳችን ምንድነው የሚሆነው አንደኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ሪባ ወለድ ለሚበላ ሰው ዘካተል ፊጥር መስጠት ይቻላልን ሶላት ይሰግዳል ግን ሪባ ብድር ተበድሮ ይጠቀማል ለዚህ ሰው እንዴት ነው የሚል ይሄንን በተመለከተ ሪባ ሰውየው አራጣ የሚበላ ከሆነ በሚስኪንነት ነው የመጣው ሶላት እየሰገደ የሆነ ነገር መልካም ነገር ያደረገ ነገር ግን አመጣጡ የሚበላው አጥቶ ቸግሮት ለዛ ነው የመጣው ይሰጣዋል ከእስልምና የሚያስወጣው አይደለምና ይሄ ስራው ማለት ወላኪን እዳውን ሊከፍል ነው እዳውን ሊከፍልበት በአራጣ ያመጣው ነገር ሊከፍልበት ከሆነ ይሄ قبل ايتوب አይቻልም አይሰጠው ለምን አራጣ እየተበደሩ ዘካም ምንሰጣቸው ከሆነ من غير توبه ዘካተል ፊጥር ምንሰጣቸው ከሆነ ነገም ተነጎዳም እየተበደሩ እዳ ውስጥ ይገባሉ በሐራም ላይ መተጋገዝ ይሆንብናልና አይቻልም እንደዛ ከሆነ ግን በሚስኪንነት አጥተው ባዷቸውን ሆነው ረሃብ ላይ ወድቀው ችግር ላይ ወድቀው ከሆነ ለሪባ ለአራጣ ሊከፍሉት ካልሆነ እንሰጣቸዋለን ይሰጣቸዋል ባረከላሁ ፊኩም እዳሳ የሚከፍሉ ከሆነ ከተው ይተብታሉ እንሰጣቸዋለን በዚህ ይቻላል ይላሉ يقول امام ابن باز رحمه الله تعالى وغيره من الائمه بارك الله فيكم ይሄንን ይናገራሉ ويشترط لدفع الزكاه للمدين الغارم الا يكون دينه في معصيه فمن غرم في معصيه بوንጀል እዳ የገባ ከልخمر بخمر እዳ የገባ والقمار بقمار እዳ የገባ والربا በአራጣ እዳ የገባ ሰው فلا يجوز عطاؤه من الزكاه الا اذا تاب توبه ካደረገ እንጂ አይሰጠው توبه ያደረገ እንደሆነ ሲቀር እንጂ አይሰጠው واقلع من هذه المعصيه ከወንጀሉ ንቅል በየወጥቻለሁ አይለመደኝም ከዚህ በኋላ ካለ ይሰጠዋል እዳውን ይከፍላል ባረከላሁ ፊክ ይሄ ነው توبه ያደርግ وقال الشيخ محمد بن عثيمين رحمه الله تعالى እንዲህ ይላል من غرم في محرم بحرام እዳ የገባ ሰው አንወዕጢህ من الزكاه አልዋቸው ከዘካይ ይሰጠዋል እንዴ አልዋቸው الجواب ان تاب اعطيناه توبه ካደረገ ይሰጠዋል والا توبه ካላደረገ ግን ዝም ብሎ አራጣ በይ አይሰጠው لم نعطي አንሰጠውም ለምን لان هذا اعانه على المحرم በሐራም ላይ ሰዎችን ማገዝና መርዳት ስለሆነ ጠንቀቅ እንላለን እዚህ ላይ አይሰጠውም ولذلك لو اعطيناه استدان مره اخرى بنسطው እንደገና ሌላዙ ይበደራል ሌላዙ الشرح الممتعቸው ላይ ይሄንን አስቀምጠዋል ስለዚህ አራጣ የሚጠቀም አካል እዳውን ለመክፈል ስጡኝ ካለ ከተወበተ ይሰጠዋል ካልተወበተ አይሰጠውም እሺ ለሆዱ ከሆነ ችግረኛ ሆኖ من الفقراء والمساكين ከሆነና ምንም ከለለውሳ እኛ አራጣ በልቷልና ከዚህ በፊት ብለን አንከለከለው لانه لا يخرجه عن كونه مسلما ከመሆን አያወጣው فقير ነው مسكين ነው فقير ነው للفقراء المسلمين ይሰጣል نعم بارك الله ይሄንን በዚህ እንሄዳለን ማለት ነው ቅድሚያ የሚሰጣቸውና ቅድሚያ የሚገባቸው ከመኖሩ ጋር ግን ለዛ አካል መስጠት ይቻላል ወይስ ዘካተል ፊጥሩ ይሆናል ዘካውስ ይሆናል አይሆንም ለሚለው ነው ያስቀመጥኩት والله اعلم ሁለተኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ቁርአን ስንቀራ ሱጁድ መውረድ እንዴት ነው ሁክሙ ከመረጃ አንፃር ብትነግረኝ ወደ ቂብላ መዞር ውዱኡስ መኖር ግዴታ ነውን ባረከላሁ ፊ ይላል وعليكم السلام ورحمة الله وبركاته حكم سجود التلاوة እዚህ ላይ ዑለማዎቻችን سجود التلاوة በመኖሩ ላይ اتفق العلماء على مشروعية سجود التلاوة በመኖሩ ላይ ሙሉ ስምምነት አለ ነገር ግን اختلفوا في حكمه على قولين ይወጅባል አይወጅብም በሚለው ላይ ግን ሁለት ጎራ ተከፍለዋል من حيث الأدلة ከመረጃ አንፃር ማለት አንዳንዶቹ ዋጅብ ነው ይላሉ ሌሎቹ ደግሞ ዋጅብ አይደለም ይላሉ ዋጅብ አይደለም ያሉት
ذهب جمهور العلماء إلى أنه غير واجب አይደለም ወደሚለው አብዛኛው ሊቃውንት ሄዷል من أهل العلم من المالكية والشافعية والحنابلة واجب አይደለም ብለው مطلقا واجب አይደለም ብለው ወሰዱ واجب ነው ወደሚለው ሳነማን ሄዱ ذهب إلى هذا الحنفية وهو رواية عن الإمام أحمد روايات واختار الشيخ الإسلام ابن تيمية واجب ነው ወደሚለው ይሄዳል መረጃ አላቸው ወይ አዎ ከመረጃ አንፃር ዋጅብም የሚሉት መረጃ ያቀርቡት አለ ዋጅብ አይደለም ያሉት መረጃ ያቀርቡት አለ ሰፋ ከማድረግ አንፃር ነው እንተንልይ ስላለኝ ነው የምናገረው ባረከላሁ ፊኩም ዋጅብ አይደለም ያሉት ጅምሁሩል ዑለማዎች መረጃቸው ፍንትው ያለ ግልጽ ያለ ብጥርጥር ያለ ምንድነው ما جاء عن زيد بن ثابت رضي الله عنه قال قرأت على النبي صلى الله عليه وسلم والنجم إذا هوى والنجم قرأه باتشوال سقرأ آية السجد على سدرسو فلم يسجد فيها رواه البخاري ومسلم نبي سجود على درجه لو كان واجبا لسجد فلم يسجد منا أحد إلى عندهم في رواية ابن خزيمة هي يمثل في رواية بس يمثل وفي رواية من فلم يسجد منا أحد ما عندهم سجود على درجه لا قال سلازل لو كان واجبا لسجد النبي صلى الله عليه وسلم ሌላም ዘገባ አለ እንግዲህ ዋጅብ አለመሆኑ ይሄ መረጃ ዑመር ኢብኑ ኸጣብ ما رواه ابن خزيمة بسنده حسن ዑመር ኢብኑ ኸጣብ ከለታት አንድ ቀን ኹጥባ ኸጠቡ የጁሙዓ ቀን ሚንበር ላይ ሆነ እና ሱረቱ ነህልን ቀሩ አያተ ሰጅዳ ደረሱ نزل من المنبر ወረዱና فسجد سجود አደረጉ وسجد الناس ሁሉም ኹጥባ የሚያዳምጠው ሁሉ سجود አደረገ ከሚንበራቸው ላይ ወርደው سجود አደረጉ حتى اذا كان الجمعة القابلة ቀጣይ ጁሙዓ ደግሞ እዛው ሚንበር ላይ ወጥተው ዑመር ኢብኑ ኸጣብ እንደዚሁ ቀሩ سجود የሚደርስበት የሚያስተርገው ላይ ሲደርሱ سجود አላደረጉ ዝም يا ايها الناس إننا نمر بالسجود فمن سجد فقد أصاب እኛ በሱጁድ በሚያስተርግ እናልፋለን ሱጁድ ያደረገ ተከክል አግኝቷል ومن لم يسجد فلا إثم عليه سجود ያላደረገ ደግሞ ኃጢአት የለበትም አሉ ይሄ የዑመር ኢብኑ ኸጣብ ስራ ነው አብዱላህ ኢብኑ ዑመርም ان الله لم يفرض السجود الا ان نشاء ከፈለግን እንጂ አላህ ግዳጅ አላደረገብንም ብሎ ይተናገራል እንግዲህ ከመረጃው ከንትን ሰብስበው ይሄንን ተናግረዋል ይሄ ነው ዋናው ሁለተኛዎቹ የተናገሩት እነ ሸይኹል እስላም ኢብኑ ተይሚያ የመረጡት ዋጅብነቱን የመረጡት ግን መረጃቸው ምንድነው ሲባል አላህ በቁርአን ላይ ያዟል ወስጁድ ወቅተሪብ ሱጁድ አድርግ ብሏል ስለዚህ ትእዛዝ ደግሞ በዋጅብነት ነው ብለው ወስደውታል እንዳው ሱጁድ ያላደረጉትን አላህ ወቅሷቸዋል ወኢዛ ቁሪአ አለይሂሙል ቁርአን ላ የስጁዱን ሱጁድ ያደርጉም ቁርአን ሲነበብላቸው ብሏል ሲነበብ ሱጁድ ያድርግ ብለው በዚህ ላይ ወሰዱ ባረከላሁ ፊኩም ስለዚህ ይሄ ምናልባት ዋጅብነትን አያሳይም ነብዩ ይሄንን ያዩ ነው እንትን ያሉት ያሳለፉት የተውት ስለዚህ ዋጅብ አይደለም ግዳጅ አይደለም የሚለው ራጅህ አድርገን እንወስዳለን ነው ውዱእ ሳይደረጋል ወይ ውዱእ ያስፈልገዋል የሚለውን ከፊል አህሉል ዒልም አዎ ያስፈልገዋል ለሶላት እንደሚያስፈልገው አይነት ውዱእ እሱም ያስፈልገዋል እንደውም ቁርጡቢ ይሄ እንትን ቁርአን ውስጥ የሚደረግ ሱጁድ አለ ምን ያስፈልገዋል ውዱእ ያስፈልገዋል ከነጃሳ መጥራት استقبال القبلة ነያ ይሄ ሁሉ ያስፈልጋል ቡኻሪ ብቻ ይሄንን የተቃረነ ነው الا ما ذكره البخاري عن ابن عمر رضي الله تعالى عنه كان يسجد على غير طهارة كعبد الله بن عمر ይዞ ቡኻሪ የዘገበዋል እሱ ብቻ ነው ያለ ጧሃራ ያለው የአብዱላህ ብን ዑመር ቡኻሪ ሐዲሱ ላይ ያመጣው ያ ብቻ ነው እንጂ ሌላ ምንም የሚያስይዝ ነገር የለም ብሎ ይሄዳል ደግሞ እሱም ነው ሷሂሁም ውዱእ አያስፈልግም አህሉል ዒልም የመረጡትም ይሄ ነው አያስፈልግም ፈትዋ ዳኢማዎችም በዚህ ላይ ሰጥተዋል ውዱእ አያስፈልግም ውዱእ ግዳጅ አይደለም فتوى اللجنة الدائمة والشيخ عبد العزيز بن باز وكذلك والشيخ محمد بن عثيمين ጨምረው በታል እዚሁ ላይ ዋጅብ አይደለም እንደውም የሚያሳይ ሌላ ነገር አላው ምን بخاري رحمه الله تعالى وبوب عليه البخاري بقوله باب سجود المسلمين مع المشركين مسلموችና ሙሽሪኮች ያደረጉት ሱጁድ ይላል እየተቀራላቸው ይያለ ሁሉም አንድ ላይ ሱጁድ አድርገዋልና ሁሉም ወነጅም ሲቀራ ሙስሊሙም ሙሽሪኩም ወልጅን ወልኢንስ ሁሉም ሱጁድ ያደረጉ
ስለዚህ ሙሽሪኮቹ ሱጁድ አድርገዋል ዝም ብሎ መደፋት ነው እንጂ አለበለዚያ እነሱ አንደኛ ሙሽሪክ ናቸው ውዱ የለም ነጃሳም ናቸው انما المشركون نجس مع ذلك السجود አድርገዋል وكذلك عبد الله ابن عمر ይላል ማን ቡኻሪ رحمه الله تعالى ليس له وكان ابن عمر رضي الله عنهما يسجد على غير وضوء سجود ያደርግ ነበር ስለዚህ አሁን ሱጁድ ትለዋ ውዱ ሳታደርጉ ሱጁድ ማድረግ ሃይደኛ ራሱ ሱጁድ ታደርጋለች ሃይድ ላይ ያለች ለምን ሶላት አይደለም ሱጁድ ብቻ ነው ሶላት አይደለም ውዱ ያስፈልገውም ገላተበት ያስፈልገውም እስቲቅባል القبلة ያስፈልገውም ሰላምታ ያስፈልገውም ተክቢራ እንትን ውጭ ላይ ሆነን እንትን ንያ ያስፈልገውም استقبال القبلة ما يسفلم ولا أجنياتشو سجود ما درجنا بقى هنا والله أعلم صوستنيا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته من يلان أستاذ إياك إنا برنيت إياك إيه سيتلج بشريعة أرد مارد تشلالتشن أو تشلالتش إيه بزوج زي بتريقا قامي متو ملس سأتبتال بارك الله فيكم نبي عليه الصلاة والسلام يفقدوا تسله هنا عندهم كعب بن مالك فيما رواه الإمام البخاري رحمه الله تعالى أنه كانت لهم غنم يهونوا في يلوش نبروت إنه كانت لهم غنم في يلوش نبروت ترع بسلع بمبالو ترارا أكبابي كوربتا أكبابي لاي يمتاقلوا يمتبقوا بقوش نبرونا إذا ما كان فأبصرت جارية لنا يهونش بارياتشن يهونشن في يل ورقا ستندفادف لتبك بقى لتموت عرموت ላይ ልክ ስትደርስ አየቻት فكسرت حجرا ድንጋስን ጥቅ አደረገችና በስልፏጮ فذبحتها به الرد ያረገቻት ያችን ፍየል فقال له كعب بن مالك እንዲህ አላቸው لا تأكلوا አንደኛ ባሪያ ናት ያረደች ሁለተኛ ሴት ናት አራጇ ስለዚህ ቆያትም حتى اسال النبي صلى الله عليه وسلم ነብዩን ሳልጠይቅ እንዲያትበሉ ወይ ራሱ ሄደ ወይ መላእክተኛ ላከ ነብዩ ተጠየቁ ረሱል አለይሂ ሰላቱ ወሰለም فامره باكلها ብሏል ብለው ነብዩ አለይሂ ሰላቱ ወሰለም አዘዙ ረሱል አለይሂ ሰላቱ ወሰለም ስለዚህ ሴት ልጅ ታርዳለች አዎ ሴት ልጅም ታርዳለች ባሪያም ታርዳለች ልጅም ያርዳል ይደስተጣ ከቻለ ቢላውን ማለት ከቻለ ሚያ ከሆነ ማይሆን እርዱን ማሳመር መቻል አለባቸው ሴት ልጅ ዶሮም ታርዳለች ፍየልም ታርዳለች ሙከትም ታርዳለች በሬም ታርዳለች ግመልም ታርዳለች ሴት ልጅ ያረደ ይበላል የሴት ልጅን ነውር ያደረገበት አገር ሞልቷል ብዙ ቦታ እንትን ቢለቅም ይሄ ነገር ብዙ ቦታ ደግሞ ሌላ ብዙ ቦታ ደግሞ ነው ሴት ልጅ አርዳ ሸሁን ወረዱልኝ ነው የምትለው ራሷ ማረድ ዶሮ ራሷ ማረድ ትችላለች እኮ ራሷ ማረድ ትችላለች ማረዱን ማስተካከል ነው ማሳመር ነው በቃ ያን አንገቷን በጥሶ መጣል ባይሆን ጠምዞ ቆርጦ ገንጥሎ ሳይሆን አርዶ ዘበህ አይደል በዛ እንት ማለት ነው ይሄንን ማወቅ መቻል እንጂ ሌላ በተለይ እኛ ሀገር ላይ አሁን ሴት ያረደችው የሚበሉ አይመስለኝም በልጅነታችን ስለማናቅ hatta ራሱ እማቀው ነገር ማለት ነው በልጅነት ዱባ ሲተክሉ እንዲያፈራ ብለው ወንድ ልጅ ያዝሉና ዱባ ይተክላሉ እንግዲህ የሆነ መልከታ ነው እርድ ከተደረገ ደግሞ ወንድ ልጅ አዝላ አረደችው አሉ ይበላል አይበላም ይጨቃጨቃሉ ወንድ ልጅ አዝላ ነው ያረደችው የግድ ወንድ መሆን አለበት የሚለው ሆነ በቃ ውስጣቸው ስለገባ ነው ይሄ يقول امام ابن باز رحمه الله تعالى ذبيحه المراه اذا كانت تحسن ذلك የምትችልበትና የምታቀበት ከሆነ ይሄ የተፈቀደ ነው ረخص النبي صلى الله عليه وسلم በዚህ ላይ የፈቀዱት ነው ችግር የለም ብለው ፈትዋ ሰጥተዋል ሐዲሱም ቀድሞ ደግሞ ጠቁሞናል ነው والله اعلم አራተኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته الله وإياك ذاك مجمريا عقيدين سالاس تكاكل أحباشوች ጋር ሆኜ ወሃብያ አክራሪ ብያለሁና አፉት በለኝ ለአላህ ብላችሁ አፉት በሉኝ ወደ ጥያቄ ስገባ እናቴ ታማብኝ ካልታከምሽ ወላሂ አልደውልም እንዲሁም ካልታከምሽ አባቴን እድረዋለሁ ብዬ ቃል ገብቼ ሳትታከም ቀረች እና ከፋራ እንዳለብኝ አውቃለሁ እናም እንዳልጾም ሳኡዲ ነው ያለሁት እየሰራሁ ይከፈለኛል እና አሁን ያለብኝ ምስኪኖችን ማልበስ ነው ወይስ መጾም ኡስታዝ አደራ እንዳታልፍብኝ
ከፋራዬን ሳላወጣ ብዬ የኢዱን እንኳ አላገኘኋትም እናቴን የሚል ነው። ይሄ እንደዚህ አይነት እናትን ላለማናገር አባትን ላለማናገር እንትን ማለት ወንጀል የሚከተረው ዝም ብላችሁ እዚህ በማያደርስ ነገር ከሆነ ማለት ነው። ምናልባት አሁን ታሪክ ሶላት ቢሆኑ የሆነ ነገር ቢሆኑ ማኩረፍ የሚፈቀድበት ደረጃ እንዳለ አህሉል ዒልም የሚናገሩበት ወጅህ አላቸው። ባረከላሁ ፊኩም። ነገር ግን በዚህ በትንሽ በትልቁ እንደዚህ አይነት መሃል ላይ ዝምድናን የሚቆርጥ እንደዚህ ነገር ከሆነ ከፋራ ማውጣት ነው። ትቶ ስራውን ትቶ ከፋራውን ማውጣት ነው። መጀመሪያ ቀድመ ዝም ብለህ ከፋራህን ማውጣት ብቻ እኮ ዝም ብለህ ከፋራህን ማውጣት ብቻ እነመን ሐለፈ ዐላ ማዕሲያ ከቀጢዐት الرحم ዝምድና መቁረጥን ይመስል ወጀብ عليه يحل ማፍረስ አለበት። ويكفر عن يمينه لقول النبي صلى الله عليه وسلم من حلف على يمين فرأى غيرها خيرا منها فليأتي الذي هو خير وليكفر عن يمينه በሁለቱም ዘገባ አለ። አንድ ነገር ላይ والله አላደርገውም ብሎ የማለ ወይ ያድርገውና ከፋራውን ያውጣ ወይ ከፋራውን ያውጣና ያድርገው። በሁለቱም ዘገባ አለ። ቀድሜ የተመቸህን አድርግና ከፋራህን አውጣ ወይ ከፋራህን አውጣና እንትን ግር የለም ቶሎ እናትህንም አናግር። እንደዚህ አይነትም እንትን አታድርጉ። ይሄ ደግሞ እናት ላይ የሚወሰድ አድማ ደግሞ ጥሩ አይደለም፣ ክልክል ነው። ወደ ከፋረቱል የሚን መጣልሃል፣ በዛ በኩል ታወጣለህ ነው። والله اعلم بارك الله فيك። አምስተኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ባለቤቴን በጣም ነፍሴ እስከምትወጣ እወደዋለሁ እና በመልክ ከኔ የተሻለች ጓደኛ ነበረችኝ። ጎረቤት ነን። ምሳ ቡና ስለምንጠጣ ትመጣለች። አቋሟ ቅርጿ ያምራል። እኔ ባሌና እሷ እንዲሁም ሕፃን እህቷን ነበር የያዘችው። እኔ በአጋጣሚ ጀበናዬን ይዤ ወደ ማር ቤት ሄድኩኝ እና ደርሼ ጀበናዬን ይዤ ስመለስ በጣም ይሳሳቃሉ። ኮቴን ሳላሰማ ድንገት ስገባ ባሌን በጆክ ውሃ እየረጨችበት ታጫውትልኛለች። በሩ ላይ ስደርስ አየኋት። እሷ አላየችኝም። እሱ እኔን ሲያናግረኝ አየችኝ። ስታየኝ አንተ ስርዓት አድርግ አለችው። በዛው ሰዓት ባጠገቧ ሳልፍ ጀበናውን እንዳደናቀፈው ሰው ሆኜ በላይዋ ላይ ለቀኩባት። ትከሻዋ ላይ ተሰበረ። ቀኝ እጇ ሙሉ በሙሉ ቆሰለ። አሁን ሐኪም ቤት ታሽጎላታል እና ተናድጄ ነው። አካባቢያችን ኔትወርክ የለም። አውቄ ነው ያደረኩት። የግድ አፈውት መጠየቅ አለብኝን? እናስ አውቄ ነው ያደረኩት ልበላት? ኡስታዝ ይሄንን ባረከላሁ ፊክ ንገረኝ። يجب عليك فورا الاستغفار والتوبة لأنك ظالم بدلشاتها በጣም በደል ነው ይሄ استغفار توبة لك። ሁለተኛ በደልሽን ከሷ አፈውታ መጠየቅ አስፈላጊ ነው፣ የግድ ነው። ظلم ነው፣ በደል ነው። እኔ አልቻልኩም፣ በቅናት መንፈስ ውስጥ ሆኜ ነው፣ ምንም ማድረግ አልችልም፣ እንደዚህ አድርጌያለሁ፣ አፈውት በይ። ግልጹም መናገር وإذا خفت الفتنة ከተናገርኩማ ወደ በቀል ትሄዳለች፣ የባሰ ነገር ይከሰትብኛል፣ ይሄማ አደጋ ነው እምትይ ከሆነ ዱዓ አድርግላት። ስለሷ ሱዲቃ ብታደርጊ ኸይር ነው ይላሉ አህሉል ዒልም ሲናገሩ። ሌላ በላ ይመጣል ከተባለ መከራ ይከተለዋል ከተባለ ይሄ ደግሞ አሁን አውቀሽ መሆን ከታወቀ በማን ሌላ ነገር ሊፈጠር ይችላል። ይሄን በእስትግፋር ወተውባ እንደው አፈውት በይ ወከذلك ለሷ ዱዓ ማድረግ ዑለማዎች እንዳሉት ማለት ነው። የሆነ ነገር ኸይር ነገር ለሷ ማድረግ የተሻለ ይሆናል ይላሉ አህሉል ዒልም ሲናገሩ። والله اعلم። ነገር ግን ይሄ እንደ ሁክም ደረጃ ይሄን ተናገርኩ። አንድ ዝም ብዬ መጨመረው ነገር ምንድነው? እናንተ አንቺ ታምራለች ያልሻት ጓደኛሽ ባልሽ ጋር ምን ሰራላችሁ?
ለምን ትቀላቀላላችሁ ለምን ተቀላቀላችሁ መጀመሪያ አንቺም እኮ በቃ አልቃው في اليم مكتوفا وقال له إياك أن تبتل بالماء እጅና እግሩን ጥፍር አድርጎ አስሮ ባህር ላይ ከወረወረው በኋላ ወዮልሁ አይነካህና አለው የሚባለው አይነት እኮ ነው አንቺ ባልሽን ለምን እንቁልልጭሽ ለምን ታያለሽ ራስሽ እኮ ነው አደጋ ውስጥ የገባሽው አንቺው ራስሽ እኮ ነሽ የነሱ ማዕሲያው እንደ ማዕሲያ ከመሆኑ ጋር ማለት ነው አንቺም አስተዋጽኦ እያደረግሽ ነው በቃ አንቺና ጓደኛሽ ወደ ጓዳ እሱ አባወራ እዛ ማድረግ እንደዚህ አይነት ነገር ውስጥ ከመግባት በፊት ነው ይሄ ሳይቃጠሉ በቅጠል የሚባለው ተረቱ ሀገር የለሽም ተረቱን አልሰማሽም አደጋ እንደዚህ አይነት ውስጥ አስገብተሽው ወይ አሁን ሁለተኛ ቢልሽም አሁን ያችን አይተሽ ጀበና ከጣልሽ ሁለተኛ ቢያገባት ዲስት ያቃልት ነው ዲስት የልት ነው ፍልውሃ የልት ነው لا حول ولا قوه الا بالله እንደው እንደዚህ አይነት ጥያቄዎች ብዙ ጊዜ ለመመለስ ያስጠላኛል በጣም ብዙ ጥያቄዎች ናቸው መጡት ይሄን መሰል ጥያቄዎች በጣም ብዙ ማለት ነው የሆነ አንዳንዱ ሰምተን ማናቀውን እኔ ራሱ ትዝ ያላለኝ ተንኮል አነባለሁ እንደዚህ እንዴት ትዝ ብሏት እንደዚህ አይነት ተንኮል ሰራኝ አላቀርበውም ብዙ የምትጠይቁ ጥያቄ አለ የሚመጣ በጣም የሆነ ስቅቅ ያደርጋል እኔ ያንን ባወራ ይሄም አለ እንደ ለካ የሚሉ ሴቶች ይፈጠራሉ በየሰጋለሁ ዝም በየበራሴ ማለት ነው ግን ይሄ ቀፋል ምን አይነት ጉድ መጣ ስድስተኛ الله اعلم ስድስተኛ السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته እኔ በስደት ዱባይ ነው ያለሁት ቆየት አልኩኝ ከዲኔ ራቅ ብዬ ከቲክቶክና ከዘፋኝ ሰዎች ጋር ከታዋቂ ሰዎች ጋር ነው የምንቀሳቀሰው አላህ ይመስገን ጥሩ ሰርቻለሁ ቤት አዲስ አበባም ደሴም አለኝ ባሌ እዲኑ ላይ ጎበዝ ባይባልም ግን ሙስሊም ነው ሶላት አይሰግድም ጫትም ይቅማል በጣም ቆንጆ መልካምና ስፖርተኛ ነው አዲስ አበባ ነበር የሚኖረው የቤት መኪና ገዛሁለት የጠየቀኝን ሁሉ አሟላለሁ የሆነ ቀን ልምጣና ላግዝሽ አለኝ ወደ ዱባይ በራሴ ስለሆነ የምሰራው እሺ አልኩት መኪናውን ለወንድሙ ሰጥቶ ቤተሰቦቹን እቤቴ አስቀምጦ አመጣሁት እዚህ ሲመጣ ጠገበ እኔም መልከኛ ነገር ነኝ የወንድ ነገር ሆነና የሆነች አዲስ አበባ የሚያውቃትን ልጅ ተባብሎ ከኔ ተደብቆ ቤት ተከራይቶ አስቀመጣት ዱባይ ብር ስጭኝ እያለ ከኔ እየተቀበለ እሷን ያዝናናል የራሱ ጓደኞቹ ባለቤቴ ከልጅቱ ጋር ተቃቅፈው ተቀምጠው የሚያሳይ ፎቶ ላኩልኝ ንዴቴን ዋጥ አድርጌ ሚስቶችህ በቃ ሁለት እንሁን ተራ ያዝልን ኒካህ ካላሰርክ እሰራት አልኩት ከባሌም ከንብረቴም እንዳልሆንኩ ገባኝ በመልክ ተበልጥሻለች ገናም ልጅ ናት ልጅ እግር ናት ለሁለተኛ እሺ አትለኝም አለኝ እና የኔስ ኒካህ አልኩት ደግሞ የዱባይ ኒካህ አገርሽ ስትገቢ ትፈቻለሽ አለኝ እና የአዲስ አበባውን ቤት ሰተሽኝ እፈታሻለሁ በስሜ አዙሪዋለሁ እኮ አለኝ ሰውነቴ ነደደ ምንም አላልኩም ስለተቃጠልኩኝ ክርስቲያን ጓደኛ ነበረችኝ የሆነ ደብተራን ጠቁሚኝ አልኳት ጠቆመችኝ ሄጄ ልጁ እንዲወደኝ ሳይሆን እንዳብድ ስራልኝ አልኩት አብረን እንተኛ አለኝ ብር ልስጥህ አልኩት
እሺ አለኝ ጥቁር ዶሮና ጥቁር ድመት አሳረደኝ የሆነ ዱቄት ነገር ሰጠኝ በወተት ስጪው አለኝ እሺ አልኩ ሰጠሁት ያ ባለቤቴም አበደ የተለያዩ ዳዕዋዎችን ሳዳምጥ ሽርክ ነው የሚል ሰማሁ አሁን እኔ ምንድነው ማድረግ ያለብኝ ከእስልምና ወጥቻለሁ እንዴት ነው በጣም ጨንቆይ ነው ጭንቅላት ራሴን እያዞረኝ ነው ይሄንን ትንሽ ብትለይ አለብ ኩፍር ነው ይሄ ትልቅ ኩፍር ነው አስቢው ማለት እኔ ከየትኛውና የትኛውን እንደምነግርሽና እንደማስረዳሽ እንደው የሆነ እንትን ቢሆንም አይው መጀመሪያ አንቺ ጋር ልምጣና ያንቺን ብቻ ልንገርሽና አንደኛ ጥቁር ድመት ጥቁር ዶሮ እንድታርጂ ለጅን እንድትረክሽ ለጅን እንድትገብሪ አድርጎሻል ኩፍር ነው هذا مخرج عن الاسلام بالكليه ጥርቅ አድርጎ ከእስልምና የሚያስወጣ ስራ ነው የሰራሽ አንቺ እንደገና መተውበት አለብሽ ወደ እስልምና መግባት አለብሽ እንደገና ይሄ የግድ እንደገና አርሚ ራስሽ ቱቢ ኢላላህ ወርጂዒ የነበረ ስታደርጊው የነበረው ነገር እንዳይቀጥል የማድረግ ግድሉ ችሎታው ካለሽ በትኝ ዱቄቱን ማስወግጂ እንደሚቋረጥ ማድርጊ ለትልቅ ጥፋት እኮ ነው ያጠፋሽው አንቺ ሽርክ ነው አንቺ በኩፍር ነው እሱ በሴት ነው እሱ ምናልባት ወይ ዝሙት ሰራ ነው حرام ነው እሱ የሰራው አንቺ ግን ክህደት ነው የፈጸምሽው ከእስልምና ጥርቅ አድርጎ የሚያስወጣ ነገር ነው ያደረግሽው አደረኩን ግዚያዊ በቀለሽን ግዚያዊ ክስተትሽን አይደለም ማለት ግዚያዊ የተሰማሽን ንዴት ማብረድን ሳይሆን ሽርክ ራያስ ላይ ነው ያበረደ ሽርክን ያክል ነገር ነው የሰራሽው ደከራክ لا حول ولا قوة إلا بالله واتبعوا ما تتلو الشياطين على ملك سليمان وما كفر سليمان ولكن الشياطين كفروا يعلمون الناس السحر الله سبحانه وتعالى سليمان الكفرم يكادوت كهدتاቸውን ይፋ ያወጡት ሸያጢኖች ናቸው ለምን يعلمون الناس السحر ሰዎችን ድግምት ያስተምሩ ነበርና ይሄ እኮ በጣም ከባድ እኮ ነው حتى هاروتنا ماروت من يلو نبر وما يعلمان من احد حتى يقول اسكملوا درس هاروتنا ماروت راسو دغمتون سحرون استمروا نبر انما نحن فتنه اباكهኛ ለፈተና ነው እኛ انما نحن فتنه እኛ ፈተናዎች ነን ለፈተና ነው የመጣ ነው فلا تكفر አትካዲሉት ነበር ዲግም ታስተምሩኝ የሚላቸው فلا تكفر فيتعلمون منه ما يفرقون به بين المرء وزوجه فلا تكفر ይሉ ነበር ስለዚህ ዲግም ታድራጊው ካፊር ዲግም ታስተራጊውም ካፊር ሙሽሪክ ነው የሚሆነው ይሄ ነው ስለዚህ ወደ አላህ ሽርክ ላይ ወድቀሻል አደጋ ላይ ወድቀሻል ቱቢ ኢላላህ ሰከንድ አትጠብቂ የሚፈጠረውን ስለማታቂ ማለት ነው የሚመጣውን ነገር ስለማታቂ ቱቢ ኢላላህ ይሄው ለመክፈሩ መረጃ ቁርአን ግልጽ ያለ ቁርአን ነው ያለው ግልጽ ያለ ቁርአን ويتعلمون ما يضرهم ولا ينفعهم የማይጠቅማቸውን የሚጎዳቸውን ይማራሉ ولقد علموا لمن اشتراه ما له في الآخرة من خلاق أي من نصيب أي من حظ በእርግጥ ያውቃሉ እሱን የለወጠ እሱን የገዛ እሱን የተጠቀመ በአኺራ ዓለም ምንም ድርሻ እንደሌለ ያውቃል ተመልከቱ ይሄ ነው ያለው ስለዚህ ወደ አላህ ተወብቺ ወደ አላህ ተመለሽ ይቅርብሽ በቃ ይሄ ነው አፍርሽ አሁን እንደገና ለእሱን ለማስፈረስ ሌላ ድግምት ሌላ ማስፈቻ ሌላ ጥቁር ዶሮ ሌላ ጥቁር ድመት ማረድ የለም ይሄ በጣም ከባድ ነው ከቻልሽ አፉት ማድረግ ነው ሁለተኛ ይሄ እንደ ሁክም ነው ቱቢ ኢላላህ ወርጂዒ አላህ ይቀበልሻል ተውበትሽ
አላህ ይቀበላል። አላህ ጋብዟል ማንንም ሽርክ ላይ የትኛውም ወንጀል ላይ የተዘፈቀ አካል አላህ ተውበቱን ይቀበለዋል። እንታበ ሚን ሰሚሚ ቀልቢ ከልቡ ከተወበተ ሸርጡን ካሟላ በቃ ድጋሚ እንደዚህ አይነት ነገር ውስጥ እንዳትደርሺ በሰራሽው ስራ ተጸጸች ማድረግ አልነበረብኝም በይ ላለማድረግ ወሰኝ ከምታደርጉ ድርጊት ውጪ ለአላህ ብለሽ ተስተካከይ አፈውታ ጠይቂ እሱ ከቻልሽ እኔ ማድረግን ካወቀ ሌላ መከራ ይመጣል ከተባለ ዱዓ በቃ كما يقولون اهل العلم بارك الله فيك ይሄ እንደ ሁክም ይሄ እንደ አሰራር እንደ ሂደት ግን ይገርማል ይደንቃል። ተመልከቱ ሀብት የት እንደሚያደርሳችሁ ምን እንደሚያመጣባችሁ። ሀብት ሲኖራችሁ ደግ ሰው ጋር ለምትተዋወቁት ስፖርተኛ ቆንጆ ሰልካካ ደረታም ታዋቂ የቲክቶክ ዋና ተዋናይ መሪ አመራር በቃ የተጽኖ ሰው በቃ ፌመስነት ያገኘ በቃ ታላቅ ሰው የሚያረግድለት ባለስልጣን ዕውቅና ያለው ዘፋኞች የሚያውቁት ስፖርተኞች የሚያውቁት መድረክ ላይ የሚገኝ ይሄ ኮተት ይሄ በሽታ አለባችሁ። ይሄ በሽታ ኮመን መረድ ነው። ይሄ ለብዙሃኑ ሴት በሽታ ነው። ይሄ ዕውቅና ያለው ሰው ጋር አትሯሯጡ። ተመልከች እንግዲህ ምን ላይ እንደወድቅሽ አስቢ። ቤተሽንም ታጫለሽ ምናልባት እንግዲህ በአንቺ በሚያስከድሽ ነገር ታስከጃለሽ አላሁ አለም ያለ ቤትሽም ላይ አደጋ ደረሰ ሰውየውም ጋር ከዚህ በኋላ ተመልከይ እንግዲህ ምን የሚደረግ ነው። ዲንሽንም ለዚህ ደረጃ ደርሽ። ሁለተኛ ጓደኛ አለመምረጥ የባል ነገርኩኝ እኔ ከዚህ በላይ ነብዩ አለይሂ ሰላቱ ሰላም ነግረዋቸዋል። خلقን የምትወዱት إذا آتاكم من ترضون دينه وخلقه ያሉት ነብዩ ወፍራሙ እንደያዲያ አይደለም የተባልሽው ሰልካካ አፍንጫው ሰልካካ አይደለም እየተባልሽ ያለሽ ዲን ከሌለው የለውም በቃ ወልካፋ ነው ቢያምር ማያምር ዲን ከሌለው አያምር ዲን ካለው አፍንጫ ጎራዳ ቢሆንም ሰልካካ ነው ዲን ካለው ሰልካካ ነው ሱና ካለው ሰልካካ ነው አቂዳ ካለው ያምራል ያ አላህ ተው በራሳችሁ ላይ እንደው በራሳችሁ ላይ አደጋ አብዮት አታውጁ። ገንዘብ ያጠማችኋል ትንሽ ሰንቲም ስትይዙ በጣም አደጋ ላይ ጣራ ላይ ነው የምትወጡት። ያላካሄዱ ትሄዳላችሁ ያለ መለከው ተለካላችሁ። መጥፎ ማይክሮስኮፕ ነው የምትገጥሙት። ትንንሹ ትልልቅ እየሆነ ይታያችኋል። ታው እህቶች ታው በጣም ከባድ ነው። ሁለተኛ ክርስቲያን ጓደኛ ያሽ ደብተራ ጋር ወሰደች የቲክቶክ ዓለም የዘፋኞች ዓለም የሸያጢኖች ቦታ የሸያጢኖች መድረክ የሸያጢኖች ጅረት የሸያጢኖች ወንዝ እነሱ ጋር ሆንሽ ተጽዕኖ አሳደሩብሽ። አንድ ምስኪን ላግባሽ ልሽ አሁን አንተ እኔ ነው የምትዩ በቃ ለምን ንብረት ገንዘብ ይሄ በጣም አደጋ ነው። ታው ወደ አላህ ተመለሱ። ጓደኛ ቀይር ንብረትሽን አስተካክይ ወደ ራስሽ ተመለሽ ወደ ዲንሽ ተመለሽ ወደ ቂራአት ግቢ ቁርአንሽን ቅሪ ከዲንሽ ጋር ታረቂ ከሱናሽ ጋር ታረቂ ወደ ሐቅ ነይ አለበለዚያ እንደዋተትሽ ነው የምትኖር ምንም የሚረጋጋ ህይወት አይኖርሽም በቃ አደጋ ነው ጫካ ዓለም ነው የሚሆንብሽ ሰው ያለ ሰው የለም ህዝብ ያለ ህዝብ አይኖርም ጎልሽ በቃ ውስጥሽ እንደተወቀሰ ራስሽ እንደወቀሽ እንቅልፍ እንዳጣሽ እንደተንገላታሽ እንደተገለባበትሽ እንደተንጠራራሽ እንቱ ታረጃለሽ አደጋ ነው ወደ ዲን ተመለሽ ይሄን ነው የምልሽ እንደዚህ አይነት እንግዲህ አሁን በጣም ብዙ አለ ፍዳውን እንደዚህ የሚያደርጉ ሙስሊሞች አይደሉም ኻዲጃ ብትባይም ፋጡማ ብትባይም አስቴር ነሽ መስከረም ነሽ ፋጡማ ብትባይ ኻዲጃ ብትባይ ፎዚያ ብትባይ አረብያ ስም ንቅንቅ ያለ ስም ቢሰጡሽ ዘቢባ ብትባይ ተምር ብትባይ ምንም አትብያስ ፋጡማ ብትባይ ኻዲጃ አይሻ ቢሉሽ ሐፍሷ ፎዚ ብትባይ ማን ብትባይ ላ ሙስሊም አይደለሽ ሙስሊም አትሆኝም እንደዚህ አይነት ስራ የሚሰሩ ሙስሊም አይደሉም የአውሬነት እኮ ነው ፍትት በቃ ገንዘቡንም ወሰደ
ያንቺን ቤት እንደው ሙሉ ንብረትሽን ደሴም ያለውን አዲስ አበባም ያለውን መኪናውን እዚህ ያለውን ርስትሽን ቢወስድ እንኳን ሽርክ አይሰራም። ልክ ሽርኩ አሁን እኮ እሱ ላይ ያደረሽው በደል እኮ አይደለም። ይኸው መግደልና ድግምት ማድረግ ራሱ ይለያያል። ብትገልዩ ማዕሲያው ራሱ ወንጀሉ እዛ አይደርስም። ግን ያንኛውን እስር ቤት ፈራሽ ምን አደረግሽው? ሽርክ ራስሽን የጎዳሽው ከሱ በላይ ይበጣም አደጋ ነው። የማዕሲያን እኮ እርከንና ደረጃ ዲግሪውን አለማወቅ ከትንሽ ወደ ትልቁ እንሄዳለን ብዙ ጊዜ ማለት ነው። እንደዚህ አይነት እንትን አለ። እንደው ቆንጠጥ በሉ በቃ አጭሩ እኔ ለዚህ ማለት እኔ ለዚህ እንደው ይሆናል የምለው ተመለሺ ወደ ዲንሽ፣ ወደ ሱናሽ፣ ወደ አቂዳሽ ተመለሺ፣ ወደ ሱንዮች ተመለሺ። ሱንይ እህቶችን ፈልጊ፣ ቁርአን ጀምሪ፣ ቂራአት ቅሪ። ቲክቶክ ይቅርብሽ። እውቅና ያላቸው ሰዎች ጋር አትገናኝ። አይረቡም፣ አያስፈልጉም። በቃ በዲንሽ ስብስብ በይ። ያለችሽ ንብረትሽ በቃሻል። ከቻልሽ አስመልሽ ቤትሽን፣ ካልቻልሽ ግን እንደገና የሆነ ጥቁር ዶሮ ወደ ጥቁር ዶሮ፣ ደብተራ ወደ ደብተራ። አዑዙ ቢላህ ላ ሐውለ ወላ ቁወተ ኢላ ቢላህ። ኢንሻአላህ አላህ ተውፊቁን አላህ ይስጥሽ። አላህ ሰበብ ያድርግልሽ። ኢንሻአላህ አላህ ሰበብ ያድርግልሽ ነው። ወላሁ አዕለም። ሰባተኛ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ጓደኛዬ ነበረች እና አሁን ከባሏ ጋር ተጣልታለች እና ሳይጣሉ በፊት በየመን ከኢትዮጵያ ያመጣችው እሷ ናት እና ስታመጣው እሱም እህቴ ናት እያለ እሷም ደግሞ ወንድሜ ነው እያለች ለወንዶች እየተናገረች አመጣችው። አሁን ኒካው እንዴት ነው? ተጣልተዋል። ቢጣሉ ኒካው አለ። እህቴ ናት ማለቱ በእስልምና እህቱ ናት። እህቴ ናት ማለቱ በእስልምና እህቱ ናት። እንደ ማዓሪድ ማለት ነው። እንደ መሸሻ እንደ ማምለጫ ማለት ነው። እንደ ማዓሪድ አሽሙረኛ አገላለጽ ይሃል። እህቴ ናት ብሎ መግለጽ አለ። ኒካህ አፈርስ። ኢብራሂም አለይሂ ሰላም ያ ሳራ ليس على وجه الارض مؤمن غيري وغيرك امدر جربا ላይ ከኔና ካንቺ ውጭ ሙስሊም የለም አማኝ የለም። وان هذا يسوي يهنقስ سالني ጠይቆኛል ስላንቺ فاخبرته انك اختي እህቴ መሆንሽን ነግሬዋለሁ። فلا تكذبيني ባሌ ነው እንዲያትይ ገብተሽ እህቴ ናት ብዬዋለሁ አለ ኢብራሂም አለይሂ ሰላም። ግብጽ አምባገነኑ ንጉስ በያዛቸው ጊዜ ሳራ በጣም ስለምታምር ምንድናት እቺ አብራ ያለችው እህቴ ናት ብለው ተናግረው عليه السلام ኢብራሂም عليه السلام እህቴ ነው ማለት ምን ዑለሞችም በዚህ ላይ ፈትዋ ይሰጣሉ። የተለያዩ ጥቅሶች ከመኖራቸው አኳያ አጠር ለማድረግ ያክል ኢላ الامام ابن باز رحمه الله تعالى እንዴት ነው እህቴ ማለት ሚስቱን አንድ ሰው ይችላል ወይ? هذا يختلف بحسب نيته እንደ ንያው ነው አሉ እሳቸው። እንደ ንያው ነው ان كان قال هذه زوجتي انت مثل اختي ومثل امي እንደ እናቴ እንደ እህቴ ነሽ ሲል ያአክብሮት ከሆነ የኢጅላል ከሆነ የሌላ ነገር ካላሰበበት ችግር የለም አሉ። ነገር ግን ዚሃር አስቦበት ከሆነ አልፈልግሽም ስሜት የለኝም ከሆነ ዚሃር ነው የሚሆነው። የዛን ጊዜ ይወጅብበታል في سورة المجادلة እንድትነገረው ማለት ነው። እጥቆ ረቀባ ባሪያ ነፃ መልቀቅ አለበት። ያካቃተው 2 ወር መጾም አለበት በተከታታይ። ያካቃተው 60 ምስኪን ማብላት አለበት ከመንካቱና እሷ ጋር ግንኙነት ከማድረጉ በፊት። ያሰበው አንቺ እንደናቴ ጀርባነሽ ስሜት የለኝም ከሆነ ነገር ግን አሁን እየደበቁ ነው የመጡት እንትን እያለባበሱ ነው የመጡት እህቴን አስላለ ኒካሁ አይፈርስም ነው ምለው። والله አለም። ንያውን ነው የምናየው። ንያው ምንድን ነበር? አይ ለማስመሰል ነው ምንድን ለማድረግ ነው ከተባለ ለምን እንድትላለህ ምን ሌላ ነገር ይነሳበታል እንጂ ኒካሁ ላይ ጥያቄ አያስነሳበትም። ነገር ግን ንያው ዚሃር ከሆነ አንቺ እንደናቴ ጀርባ ነሽ እኔ ስሜት የሚባል አንቺ ላይ የለኝም ካንቺ ጋር ከዚህ በኋላ የሚል ነገር ንያ ውስጡ ላይ ካለ ዚሃር ብዬ ነግሬያቸዋለሁ። ሁክሙንም ተናግሬያለሁ። ከዛ ውጭ ከሆነ ግን ኒካሁ አይፈርስም ነው። والله اعلم። ስምንተኛ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. جزاكم الله وإياكم بارك الله فيكم. የኔ ጥያቄ ነበረኝ። ጥያቄ ባላግብቼ ነበር። እሱም ሰላት አይሰግድም። እኔ ደግሞ ተሸፋኝ ነኝ። ጥሩ እንደሆነ ነው ስለ ሰዎች የሰረሱ የሰማሁት። እሱም ወደ ቂራአት እንደሚገባ ይነግረኝ ነበር። ግን
ካገባሁት ጀምሮ አቂዳው የተበላሸ ነው። በዛ ላይ ሰላት ስገድ ስለው እጀምራለሁ ነው የሚለኝ። እናም ተጣላን። ስንጣላ ሚዲያ ላይ ፎቶሽን እለቀዋለሁ አለኝ። ከዛም ልቀቀው አልኩት። እሱም ለማስፈራራት ነው የተጠቀምኩት አለኝ። ቤተሰብ ጋር ደረሰ። ኒካህ አላወርድም አለኝ። በሸሪዓ ፍርድ ቤት መጠየቅ እችላለሁ ወይስ ምን ማድረግ ነው ያለብኝ? ሸሪዓ ፍርድ ቤት በሸሪዓ ፍርድ ቤት ላይ ነው። አንደኛ ሽርክ አለበት እያልሽ ነው። ሁለተኛ ሶላት አይሰግድም። ስገድ ስለው ጀምራለሁ። ካፊር ነው፣ ሙስሊም አይደለም። ሙስሊም አላገባሽም፣ ካፊር ነው ያገባሽው። ካፊር ሙርተድ ነው ያገባሽው። ስለዚህ ያገባሽው ሰውዬ ኒካህ የለውም። ግን በሌላ ቀውል ሂዶ ታሪክ ሶላት አይከፍርም በሚሉት በኩል ሂዶ ኒካህ አለኝ ብሎ ሌላ ጭቅጭቅ ውስጥ እንዳትገቢ ሸሪዓ ፍርድ ቤት ሂጂና ኒካውን ያወርድልኝ ይባያቸው። ለምንድነው ካሉ አይሆነኝም ማለት ነው። አንቺ ታሪክ ሶላት ስለሆነ ነው ስታያቸው አንዳንዶቹ ቃዲዎች ታሪክ ሶላት ታዲያ ይከፍራል እንዴ? አይከፍርም እኮ ብለዋል ሻፊዒ የሚሉ ከሆኑ አባባ ቃዲው ሌላ መዝሐብ ውስጥ ነው የሚያስገቡሽ። በእንደዚህ አይነት ጭቅጭቅ ይሄዳል። የማይሆናችሁን አይሆናችሁም። በቃ ለቀ አስገዳጅ የለም። አንቺ የራስሽ ጉዳይ አለ። አንቺ የምታውቂው ነገር አለ። الرجل ካፊር ነው። እዚህ ሰው ጋር አሁን ምን ማድረግ አለብሽ? ቃዲ ጋር ሄደሽ አልፈልግም ብለሽ አውርጂ ኒካሽ። በቃ ይሄ ነው ሁክሙ የሚገባው። ኒካህ የላችሁ። አንቲ ሙስሊማ፣ አንቺ ትሰግጃለሽ፣ ሙስሊም ነሽ። አንቺ አቂዳሽ ደህና ነው፣ ሙስሊማ ነሽ። እሱ አቂዳው የተበላሸ ነው። ያንን ምን እንደሚሰራ ባላቅም ታሪክ ሶላት ነው፣ ካፊር ነው። ታሪክ ሶላት ነው፣ ካፊር ነው። ሽርክ የሚሰራ ከሆነ ደግሞ በትልቁ ሽርክ ላይ የወደቀ ከሆነ ሙሽሪክ ነው የሚሆነው። ስለዚህ ሁለቱም አደጋ ውስጥ ስለሚጥሉት ይሄንን ቶሎ መገላገል ነው ያለብሽ። اولا تزوج الشخص الذي لا يصلي لا يجوز ان يزوج شخص لا يصلي بالمسلمه. اما يسجد سو مسلم ሴት መዳር አይፈቀድም። መጀመሪያ حرام አይሆንም ይሄ لان تارك الصلاه كافر. صلاة ما يسجد سو كافر ነው. يقول العلماء مستدلا بحديث النبي صلى الله عليه وسلم انه كافر لان النبي صلى الله عليه وسلم يقول العهد الذي بيننا وبينهم الصلاة فمن تركها فقد كفر. በእኛና በካህዲያ መካከል ያለው መለያ ምንድነው? ሶላት ነው። ሶላት የተው ተቀላቅሏል ከነሱ። ነብዩ አለይሂ ሰላቱ ሰላም ይሄንን በግልጽ አስቀምጠዋል። በግልጽ ብዙ ሐዲስ ነው የተቀመጠው። እኔ ካፊር ነው ለማለት ያክል ከነገርኩ ብዙ ጊዜ በተደጋጋሚ ተናግሬያለሁ። ካፊር ከሆነ ደግሞ ሙስሊምን ሴት ሊያገባ አይፈቀድለትም። يقول الله جل وعلا في الكفار لا هن حل لهم ولا هم يحلون لهن. እነሱም ሴቶቹም ለካፊር ወንዶች አይፈቀዱም፣ ካፊሮቹ ወንዶችም ለሙስሊም ሴቶች አይፈቀዱም። ላሁነ حل لهم ላሁነ ሴቶቹ አማኝ ሴቶች አይፈቀዱም ለማን? ለሁም ለኩፋሩ ወላሁም ኩፋሮቹ يحلون لهن ለሙስሊም ሴቶች አይፈቀዱም። ይሄ አይፈቀዱም። አይቻልም። ማግባት አይፈቀድም። ካፊርን ወንድ ማግባት አይፈቀድም። ሸሪዓ ነግሮና ولا تنكحوا المشركات حتى يؤمنن እስከሚያምኑ ድረስ ሙሽሪኮችን አታግቡ ብለዋል። ስለዚህ ካፊር ማግባት አይፈቀድም። ሽርክ የሚሰራ አካል ولا تنكحوا المشركين حتى يؤمنوا ለሙሽሪኮች ልጆቻቸው አትዳሯቸው፣ ቶቻቸው ሴቶቻቸው እስከሚያምኑ በዛ አይፈቀድም። ይሄ ነው محققው ዘንድ ያለው أن تارك الصلاة كسلا وتهاونا كافر. ይሄ ነው بنص الرسول صلى الله عليه وسلم. اما اذا تركها جاحدا صلاتما يمن صلاتما ብሎ ከተወ فهو كافر عند جميع اهل العلم كافر ነው የሚሆነው። كسلا وتهاونا በመሰልቸትና በስንፍና ከተወ ካፊር ነው። ይሄ عند المحققين محققው ዘንድ ካፊር ነው። ስለዚህ ይሄንን መፋታት ነው ያለብሽ ነው የምለው። ተገላገይ ኒካህ ባይኖረው ራስሽን ነፃ ለማድረግ ያክል ነው የምለው። ይሄ ነው ባረከላሁ ፊክ። ሌላ ይሄ ከሁክሙ ውጭ ጠቆም ማድረጋቸው ነገር ምንድነው? ብዙ ጊዜ ታሪክ ሶላትነቱና ጉድለቱ የሰው ልጅ እንከኑ የሚታያችሁ አሁንም እህቶች መወቅሳችሁ ስትጣሉ ነው።
አይሰግድም ስገድ ስለው እምቢ ይላል አሁን ግን ተጣልተናል ትሉኛላችሁ እኔ ጥያቄ ላይ ሲመጣልኝ ማለት ነው አይሰግድም ስገድ ስለው አይሰግድም ስገድ ስትዩ አለመስገዱን ያወቅሽለት 30 ደቂቃ አይደለም 15 ደቂቃ የሚቀር 5 ደቂቃ እሱ ጋር መቆየት አይፈቀድልሽም ወደ ቤትሽ 2 ደቂቃ አይፈቀድልሽም ምን ልታደርግ ካፊር ነው ሙስሊም ነሽ ምን ልትሰሪ እሱ ቤት ታድሪያለሽ ምን ልትሰሪ እሱ ጋር ቆይ ለየው ታያለሽ ማይሰግድ መሆኑን ካወቅሽ በኋላ አለቀ ወደ ቤትሽ لا اله الا الله ለእናንተ የማይመቻችሁ ሲሆን የአላህ ሐቅ ትዝ አይበላችሁ ሙስሊም ነው ካፊር ነው እንዴት ነው hatta ራሱ በዕዱ ወዴን የሚመጣው ሰውየው ባላቸውን የማይፈልጉ ሲሆን ሶላት አይሰግድም የማይፈልጉ ሲሆን ያመጡታል ለምን እኛ ዘንድ ታሪክ ሶላት ካፊር ስለምንላቸው እንገላግላቸዋለን እንደው ታው አኩኩሉ አትጫወቱ እንደዚህ አይነት ነገር ይቅር አህለል ቢዲያን አታግሩ አህለል ቢዲያ ጋር ተሄድና ለራሷ ምክንያት ተፈጥራለች ከገባች በኋላ አይ እንደው እኮ አዲሩን ታገባና ከተመቻት ትዳሩ ሞቅ የሚል ከሆነ እቤት ላይ ውዴ ይያላት ከቀጠለና የሚያቀራርብላት ከሆነ አይ እንደው አዲር እኮ ብዙ ኺላፍ እኮ አለበት ለምሳሌ ከመሻይኾች እኮ ዝርም ይሰጣል ማለት ትጀምራለች ቀውል ተፈልግላለች ቁፋሮ ትጀምራለች ለምን ባሏ ተተመይር ያልፈለገችም ተብሊግም ያገባች እንደዚሁ አህባሽም ያገባች እንደዚሁ ቃንም ያገባች ከذلك ኢኽዋንም ያገባች የዚሁ አይነትና ጀምዕያም ያገባች ከذلك በቃ ዑዝር ትፈልጋለች ከዛም በኋላ አቋል ነው የምትመዘው ለመዳዳ አይሆንም ይሄ አይሆንም በተለይ የታሪክ ሶላት ካፊር ነው ሽርክ የሚሰራ ካፊር ነው ሌሎቹ አህለል ቢዲዎች እንደው ካፊር ናቸው እንኳን ባል ኢኽዋን ጀምዕያ ካፊር ናቸው እንኳን ባልልሽ አህለል ቢዲና አታግቡ ከተስተካከሉ አለበለዚያ ኑሯችሁን ፍቱና ውጡ ለናንተ መልኩ ካላማረሽ እኮ የሚፈቀድልሽ አለ አይደል እንዴ አዎ እንዴ ነብዩ አለይሂ ሰላቱ ወሰለም እንተንኮ ሷሃቢዩ አተሩዲነ عليه حديقته قالوا እኔ በጣም መልኩ አያምረኝም ማለቻቸው በቃ እኔ አከረሁ الكفر في الاسلام እንግዲህ ካልተመቸሽ እበድለዋለሁ ካልሽ ይሄ ለመፈታት ጥያቄ ለመጠየቅ መልኩ ካልተመቸኝ በቃ የኔ ስሜቴ አልሄደልኝም እሱ ጋር በቃ የሆነ ንቀት እየተፈጠረብኝ ስለሆነ እበድለዋለሁ ወልመዋለሁ የሚለው ትውስታ መጥቶብሽ ፍች ከተፈቀደልሽ ቢድዓ ላይ ያለ ሱናን የተቃረነ አቂዳን የሚዋጋ ሱናን የሚዋጋ ሱንዮችን የሚዋጋ እንዴት አብረሽ ትኖሪያለሽ ሰው የራሱን ጥቅም አታሳድ ስለዚህ ይሄ ነው ታሪክ ሶላት ጋር አትደሩ አትዋሉ لا اله الا الله اتقوا الله አላህን ፍሩ አትዋሉ አትደሩ 9 ወልጃለሁ 19 ብትወልጂ ካፊር ነው ሙስሊም ነሽ ምን ሰሪያለሽ እሱ ጋር መስጊድ ከሆነ ይስገድ አለበዛ አላህ ያሳድጋቸዋል ልጆቹ አደጋ ገባለሁ ምንም አትሆኝም እና የግድ ካፊር ጋር ተቆያለሽ እንዴ ይሄኮ ማቴዎስ ይሄኮ የሸይጣን የኢብሊስ ካድሪ እኮ ነው ገብረ መስቀል እንደሚባለው ይሄ ገብረ ሸይጣን ገብረ ኢብሊስ እኮ ነው ይሄ ምን ሰሪያለሽ እዚህ ጋር እንዴ በቃ ተው ትዝ የሚላችሁ ጉድል ሲል ሰውየው አፍንጫው ጉድለቱ ይታያችኋል የጥርሱ ጉድለት ይታያችኋል በቃ ያቋሙ ወልገድ ማለት ይታያችኋል እንዴ አይኑ ሸውረር ያለ ነው እንዴ ተላላችሁ ስትጣሉ ጥቅም ስታጡ እዛ አትድረሱ ታሪክ ሶላት መሆኑ ሽርክ ላይ መውደቁ ሰሰሙ ዳዕዋ ላይ የዛኑ ጊዜ ነው ተግባራዊ ማድረግ መስተካከል ሲሆን ይስተካከል በቃ አለቀ አንቺ ትዳር ኩርሙዝ ነው ማድረግ ያለብሽ እንጂ ማዕቀብ ጣይበት በደንብ አድርገሽ እንደዚህ አይነት ነገር አለ እንዴ መስጊድ ከሆነ እስከዲ ተጠቀማለሁ ካላለ በለዛ ይልቀቅ በቃ ደህና ሰው ወጣ ብለሽ ታገቢያለሽ ስንት ኸይረኛ ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ومن يتوكل على الله فهو حسبه من انقص يقراش تارك الصلاه غا اهل البدع غا اترمطمط والله اعلم زتنيا السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته ተመሳሳይ ጥያቄ ነው መሰለኝ ሶላት የማይሰግድ አግብቼ ሁለት ወልጅ ያለው አላው
አላውቅም ነበር ልጆቼ ዲቃላ ይሆናሉ እኔስ አብሬ የኖርኩት ዚና ይሆንብኛል በተደጋጋሚ ተናገር ያለው ይሄን ልጆቹም ዲቃላ አይደሉም አንቺም ዝሙት ላይ አልነበርሽም ጥሩ ነው ብለሽ ስታስቢ ስለነበረ አሁን ካወቅሽ በኋላ ግን አትቀመጪ ውጪ ነው ልጆችሽም ዲቃላ አይደሉም ለሱም ዲቃላ አይደሉም ላንቺም ለሱም ይነሰባሉ ለምን ኒካሁ ትክክል ነው ብላችሁ ነው የገባችሁበት ከዛ አንፃር ነው እንጂ አልዛ ታሪክ ሶላት ጋር መታደሪ ዚና እየሰራሽ ነው ብለን አራት ነጥብ እናስቀምጥ ነበር አናስቀምጥ كل عقد ይላሉ ሸይኹ الاسلام ابن تيميه كل عقد للنكاح تم باعتقاد الزوجين صحته اما جهلا بالحكم او تقليدا لمن قال بصحته من اهل العلم فهو نكاح تترتب عليه اثار الشرع وينسب فيه الابناء لابائهم ባልና ሚስት ኒካሃችን ደህና ነው ብለው ይሄንን በማሰብ ሁክሙን ካለማወቅ የተነሳ ወይንም አካባቢያቸው ላይ ያለው ተቅሊድ አድርገው ተጋቡ ታሪክ ሶላት አገባች ወይ ደግሞ አህባሽ አገባች አታቀውም እንደ አካባቢው ሁኔታ ብላ ነው የገባችው እሷ ስለዚህ ዝሙት ሰርተሻል ልጆቹም ዲቃላ ናቸው የሚል ሁክም አይሰጥም አሉ ሸይኹ الاسلام ابن تيميه رحمه الله تعالى قال شيخ الاسلام ابن تيميه فان المسلمين مسلمون متفقون منسم منت አላቸው على ان كل نكاح اعتقد الزوج ባል ያሰበበት ኒካህ انه نكاح صحيح صائغ ጥሩ ኒካህ ነው ብሎ አገባሁ ብሎ ትዳር ብሎ ጎጆ ቀልሶ ነይ እስኪ አንድ ላይ እንኖር ብሎ ሚስቴ ናት ብሎ አግብቶ ይዞ የተቀመጠው ነው ይዳወጥ ያፊ በዛ ኒካህ በዛ ግንኙነት ካደረገ فانه يلحقه فيه ولد ልጆቹ ናቸው ويتوارثان يورثان باتفاق المسلمين من بملو مسلم ስምምነት مجموع الفتاوى ላይ ይሄን አስቀምጧል بارك الله فيكم ለዚህ ነው እኛ እናንተ ታሪክ ሶላት ልጅ ዲቃላ ናቸው አንልም ለምን አባትና እናታቸው ትክክል እየመሰላቸው ነው የወለዷቸው ታሪክ ሶላት አግብታ ወለደች እሷ ሰግዳለች እሷ አይሰግድም ያው የከርከሮ ወደል ብትሸከምም ማለት ነው ስለዚህ እንትን ልጆቹ ዲቃላ ናቸው የሚለውን ሁክም አንሰጥም بارك الله فيكم ይሄ ነው በስርያ ታስሮ አሁን ስርያ ኒካህ ባጢል ነው የምንለውኛ ወልዩ አሳቅ እሷ በድብቅ ነው የተጋቡ አይሆንም ኒካሁ ባጢል ነው የሚያውቁ ከሆነ ወንጀለኛ ናቸው ኃጢያት ነው ነገር ግን የማያውቁ ሰው በስርያ ተጋብተው ልጅ ወለዱ አንዴ ስርያ ልጅ ቃል አይባል አስረኛና የመጨረሻው السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته والله اعلم وعليكم السلام ورحمه الله وبركاته ኡስታዝ ባላግብቼ ነበር አጎቴ ወኪል የሰጠው ሰውዬ ኒካ ያሰረልን ሙሽሪክ መውሊድ የሚያከብር ነው እሺ አሳሪ ሶላትን ግን ይሰግዳል እና እባሌ ጋር ተጣላን መውሊድ ያከበረ ሶላትን በቅርቡ ነው የጀመረው ቀብር አምላኪ ነው አባብዬ ድረሱልኝ የሚል ሰው ኒካ ማሰር አይችልም አልኩት እሱ ደግሞ ኒካ አለን አለኝ እኔ ያለሁት በስደት ነኝ ብመጣም እንኳን በዚህ ኒካ አለኝ ብዬ አንተ ጋር አልኖርም ስለው እና ያለን አለኝ እና አልተስማማንም እና ፍች ጠየቅኩት እሱ ግን የ3 አመት የሰራሽውን ገንዘብ አካፍኝና እፈታሻለሁ አለኝ እና ይሄ በሸሪዓ እንዴት ይታያል ምንስ ማድረግ ነው ያለብኝ ኡስታዝ ብታብራራልኝ ጀዛከላሁ ኸይር እሺ አንደኛ ጥያቄው ሁለት ነገር ጋር ነው የሚያዘው አንደኛ አጎት ወኪል አድርጎ ያስቀመጠው አካል ሽርክ የሚሰራ ነው ሁለተኛ ባሉካ ሶላት አዲስ ነው የጀመረው ቀብር አምላኪ ጋር የተያያዘ ነው ስለዚህ አሁን በሁለቱም በኩል ነው አደጋ ያለው አንደኛ ያንኛው መሐል ላይ ያለው ኒካህ ላይ ያለው እሱ ራሱ ኒካሁን ያበላሽዋል አይቻልም ኒካሁን እንደገና ነው መታሰር ያለበት አዎ ስለዚህ መታደስ አለበት አዎ ባልየው ሶላት ቢሰግድም ሶላት ቢጀምርም ሽርክ ላይ ካለ ሽርክ ላይ ነው ስለዚህ ባልየው ትክክል ቢሆን እንኳን ሶላት ቢጀምርም
ተውበት ቢያደርግም እንኳን እመካከላቸው የገባው ኒካሁ ላይ የገባው እርከኑን አበላሽቶታል። አንድ ሁለተኛ ባሉም ራሱ ቀብር አምላኪ ጋር ወይንም እንትን ጋር የተገናኘ ነው የቀብር አምላኪ። እንደዛ ከሆነ የሱም የራሱ ኒካህ አይሆንም፣ እሱም ሙሽሪክ ስለሆነ አንቺ ተስተካክለሽ አንቺ የሷ አይነት ካልሆንሽ አንቺም ማህባሽ እሱም ማህባሽ ከሆናችሁ አያገባል። ምናልባት አንቺ ወደ ሰለፊዎች ጥያቄሽን ያመጣሽው እኔ በዚህ ነው የማስበው አሲቡኪ እነኪ ሰለፊያ ነሽ ብዬ ነው የማስበው። ይሄንን ሽርክን ትቃወሚያለሽ ብዬ ነው የማስበው። የተመለከትኩት ይሄ ነው ከንባብሽ አንፃር ማለት ነው ከጻፍሽ። ስለዚህ አንቺ ሙስሊማ አንቲ ሰለፊያ ሆነሽ እንደዚህ አይነት ሰው ጋር አትገናኙ። እሱ ካፊር አንቺ ሙስሊም። ይሄ ከኋላ ተናግሬያለሁ። ይሄን ከኋላ ተናግሬያለሁ። ሙስሊም ሴቶች ለኩፋሮች አይፈቀዱም። ይሄ በግልጽ ተናግሬያለሁ። ባረከላሁ ፊኩም። ከኋላ የቁርአን አንቀጽ እያነበብኩ ነው የነገርኳችሁ ታሪክ ሶላት ላይ በተመለከተ እነሱ ሴቶቹም ለወንዶቹ አይፈቀዱም፣ ወንዶቹም ለሴቶቹ አይፈቀዱም። ወንዶቹ ኩፋሮች ለሴት ሙስሊም አይፈቀዱም። ሴት ሙስሊም ሴቶች ለኩፋር ወንድ አይፈቀዱም። እርስ በርሳቸው አይፈቃቀዱም። አንዱ ለአንዱ አይሆንም፣ አይቻልም፣ ክልክል ነው። ስለዚህ አንቺም ለነሱ አህባሽ ማግባት አይፈቀድም። ካፊር ናቸው። አህባሽ ካፊር ነው። አህባሽ ሙሽሪክ ነው። ጴንጤ ማግባት ማለት ነው። ኦርቶዶክስ ማግባት ከዛ በላይ ይጠማሉ እነሱ። እንደው የሆነ ኦርቶዶክስ አገባሁ ብታይ አሁን ዝግንን ያደርግሻል። ወይ እንዴት ኦርቶዶክስ ላገባ ያ አላህ ነው የምትይው አይደል? አህባሽ ኦርቶዶክስ ማለት ነው። በቃ ኦርቶዶክስ ጴንጤ ማለት ነው። እኛ ዘንድ እንደዛ ናቸው። በልሁም አክፈር ወአضل ከነሱ የበለጡ ሁጃ የቆመባቸው ከሃዲያኖች ናቸው። ደረቅ ቀብር አምላኪ ያንኛው ገብርኤልን ያመልካል፣ ይሄንኛው ቃጥባሪን ያመልካል። ያንኛው ማርያምን ያመልካል፣ ይሄንኛው ደግሞ አልከስየን ያመልካል፣ ወይ ጌታ ሸህየን ያመልካል። ይባሰባቸው። እነሱም ማግባት አይሆንም። ካፊሮች ናቸው፣ ሙሽሪኮች ናቸው። ፈርዳ ሙሽሪክ ናቸው። ሁጃ ቆመ አልቆመ ለቅጣት ኤን ያለው ሸሪዓው የተረጋገጠው የጸደቀው የጸናው ለከስከስ ዘረክረክ የሚያደርግ ይሄ የአጁሪ መንጋና የመዳኺላ መንጋጋ እየሄዳቸው መንጋ ነው የሚያደርጓቸው፣ ይጥሏቸዋል። والله አቂዳቸው ሽክሽክ ነው። የነሱ ራሱ የተበላሸ እነ ኢብኑ ዑሰይሚን ጋር እነ ኢማም ኢብኑ ባዝ ጋር እነ ኢማም ፈውዛ ጋር የሚያገናኛቸው የለም። ከጧት ጀምረን ለፍልፍ አሁንም እንለፈልፋለን። ተናግረናል። ይሄ የረቢዕ መንጋ የመዳኺላ መንጋ ኢላቃ የለውም ከነ ኢማም ኢብኑ ባዝ ጋር ወቁ በደም ይሄንን ተረዳ። አሁን ወደ እነሱ ጋር እየሄዳችሁ ጥያቄ እየጠየቃችሁ ይሄንን አህባሽ ጋር ዝም ብለሽ ብትጋቢ ችግር የለም። ሙስሊም ስለሆነ እንደው ሙብተዲ ስለሆነ ራቅ ብትዩ ይሻላል ነው እንጂ ነው ሙስሊም ነው። ለምን እድል ጀላል ለምን ናይ ሙተአውል ነው። አረ የዑመር ደረሳ እኮ ነው። አይ እሱ ምን ጃሂል ነው። እሺ ዑመርን አገባሁ ብትዩ ዑመርም እኮ ሙተአውል ነው። ብቻ እንደው ያው እንትን ስለሆነ ሙስሊሞችን አዛ ስለሚያደርግ እሱን በአዛ ላይ ባትተባበሪው ወዲህ እንደው ቢድዓ ይው ሽርክያው ቢድዓ ስለሆነ ምነው እንደዛ እንጂ ያማሁ አለበለዚያ ሙተአውል ነው የሚል ብዙ የሐጃውራ መንጋ ብዙ የመዳኺላ መንጋ ተፈጥሯል። ከኢኽዋን ያነሱ አخص من الاخوان المفلسين ከኢኽዋን በታች ያስቆለቆሉ ማለት ነው። እንደዛ አይነቶቹን አትጠይቁ ተናግረናል። ስለዚህ ይሄንን ተይ ተላቀቂ በእንትን በሸሪዓ ፍርድ ቤት ሄደሽ አመልክቺ ተለያዩ እንጂ እሱ ባለው መልክ መሄድ የለብሽም። ማቅረብ ይሄ ነው ካንቺ ያለው የሚጠበቅብሽ ይሄ ነው። የኔ ምክር ይሄ እጂ አቅርቢ ገትሪው ሸሪዓ ፍርድ ቤት ፈታለ በዛ ፈታለው አልፈልግም ካልሽ በቃ አትፈልጊ አለቀ። ማስገድድ ይችላል እንኳን ሽርክ እየሰራ እንኳን እንደዛ አይነት ነገር ይያል በቃ ይሄ። ሁለተኛ ገንዘብሽን ስጪኝና እናንተ እንደዛ አይነት አስለመዳችሁ። እንደዛ አይነት ጥያቄ የበዛብን ብዙ ሴቶች ተገላግያ አርፋለሁ እያሉ 200 ሺህ እየሰጡ እንባ ማበሻ እንባ መጥረጊያ እያሉ ራሳቸው እያለቀሱ የሌላ እንባ ይጠርጋሉ። ስንቴ 100 ሺህ ብር ቤቱን የጋራ ሰጥቻለሁ ችግር የለም አቦል ገላገለህ እንጂ ለምን ሌላ ጋር ስለምትጀምር ሌላ ጋር ስለሚያጣድፋት ቶሎ ሰጣ ተገላግላ እዛኛው ጋር መግባት ስለምትፈልግ እንደዚህ ያደረጋችሁ ናቸው ያበላሻችሁት። በተለይ ሳዑዲ ወይንም አረብ ሀገር ያላችሁ እህቶች ወንዶችን አጥግባችኋቸዋል። አገር ቤት ያሉትማ ድሆች ናቸው።
እሷ ጋርማ የእንትን የኹሉ አምጫ ይላትም የላትማ ሳሙና የሚገዛው እሱ ነው የእንትን የሚገዛው እሱ ነው እሱ ስለሆነ አምጫ ይላትም ሂጂ ይላታል እንጂ አንቺ ጋር ነው አግብቶ እመሪም መፈታሽ ይሄን ካመጣሽ ነው ማጥማ አጋጭ እኮ ማለት ነው ዘመናዊ አጋጭ በኒካህ የሚያግት ማለት ነው ሌላ ቦታ አግቶ 2 ሚሊዮን አምጡ እንለቃለን አለበለዚያ በህይወቱ ላይ እያለ ጥይት ይዞ ድምጽ ያስለቅቃል ወየመን ላይ ያግታሉ ለቀቂ 16000 ሪያል 20000 ሪያል ለቀቁ አለበለዚያ ሰሞኑን እንለቅለታለን እና ወደ ቀብር ይወርድልሻል እያለ ያስለቀሱ ድምጽ ይለቁላቸዋል እነዛ ማለት እኮ ነው አሁን በትዳር ላይ የገቡ ወንዶች አስለቃሽ ማለት ነው አጋጭ ማለት ነው እናንተ ናችሁ ደግሞ ይሄንን ያባሳችሁ والله ብትፈሩ አታስለምዱ ባጃጅ አይደለሽ አንቺ ለሱ በቃ 200 300 ሺህ ብር እኮ አታውጭም ሸሪዓ ፍርድ ቤት ሂጂ ገትሪው በቃ በዛ አማርኛ ነው በደፋር አማርኛ ነው የምናገረው ገትሪው ወስደሽ ልቀቅ ዲምቡሎ ሳትሰጪ ተገላገል እንደዛ አታስለምዱ ይሄ መጣ አንቺን ያገባል ሲፈታ 60 ሺህ ብር ካንቺ ያገኛል ዱባይ ዋጋ ደግሞ ይገባል በሞባይል አለ መገናኛ ብዙሃን አለ እሷን ያገባል ፈታይ ትለዋለች እሪ ታለቅስበታለች 70 ሺህ ብር አምጪ ከሷም ይለቅማል ኳታር ዋጋ ደግሞ ይጋባል ከሷ የሆነ ይቀበላል ባህራይን ዋጋ ይደውላል ቀጣይ አጠግባችኋቸው በዚህ አንሰጥም በቃ እምቢ በሉ እስኪ አላህ ተስማሙ በዚህ ላይ ይባላህ እየቸኮልሽ ሌሎቹ ላይ መስመር አወጣችሁ ይሄ እኮ የጸደቀው የመጣብን እኮ ጥያቄውም የበዛው እኮ በእናንተ ነው እዛ አገር ቤት ውስጥ ባሉት አይደለም እዛ ውጭ ላይ ባሉ ሴቶች ነው ይሄ ጥያቄ ራሱ ጥያቄው የበዛው አንድ ጊዜ እንደዛ አይነት ደንብ ከተለመደ ደግሞ ከዛም በኋላ ዱርየው ይበዛል ጫቃሚው በእናንተ ገንዘብ ነው እየቃማ ያለው ስንት ዱርየ ተፈለፈለ እስኪ እንደለመዳችሁት ያ ጥሩነታችሁ ሁላችሁም አንድ አይደላችሁም እኔ ሁሉንም መደዳውን አይደለም ነው አብዛኛው በጣም ብዙዎቹ ማለት ይሻላል አረብ ሀገር ላይ ያሉት ይሄን ስተት የሚፈጽሙ ብዙ እንቁ እህቶች አሉ ደጋግ እህቶች አሉ የሚገራርሙ አደበኛ ትግስት ያላቸው ጽናት ያላቸው ተአማኞች ለሱናቸው ሟቾች ተዋዳቂዎች መስጂድ የሚገነቡ መስጂድ የሚያስተባብሩ ለሱና የቆሙ መሬት ላይ ያለውን አገራቸው ላይ ያለው መስጂድ ያቋቁመው ዳዕዋ አቋቁመው አብሽሩ ይያሉ ከኋላ ሆነው እንደዚህ የሚያደርጉ እህቶች አሉ አላህ ትዳራቸውን ያሟላላቸው አላህ ያሳካላቸው እንደው ከልብ ነው ዱዓ ማደርገው አላህ ያሳካላቸው ልጅ ይውጣላቸው አላህ ያስተካክላቸው ኑሯቸውን አላህ የተስተካከለ ያድርገው ያ አላህ ያ አርሐመር ረሒሚን የተስተካከለ አላህ ያድርግላቸው እህቶቻችን እንደዚህ አይነት ኑሯቸው አላህ ያስተካክላቸው ባሎቻቸውም ይበጁ ይስተካከሉ ጸባይ ይግዙ እንደዚህ ነው የምለው ዱዓ ማደርገው ለወንድም ለእህቶች ማለት ነው ግን እንደዚህ በብራችሁ ተማመናችሁ ይሄንን ስራ የምትሰሩ ደግሞ ብዙ ጫቃሚ ተፈጠረ በእናንተ ለብዙ ለተለያየ ኃይል ለሚጠቀምና ሙስሊሞችን ለሚገል ራሱ ወጪ የሚያደርጉ እኮ አሉ ስንት ገንዘብ የሚያዋጣል ፋጡማ ስንት ፎዚያ ስንት ፋጡማ ስንት ቤት ይቁጠራቸው ይሄም አለ ስለዚህ መጥፎ እንዳለ ሁሉ ጥሩ አለ እኔም ወቅሰው መጥፎዎቹን ነው ጥሩዎቹ እናንተማ ናቸው እናንተማ የዲኑ አካል የሱናው አካል ተባባሪ ተጋጋዥ ሱናውን መታገዙ ዳዕዋን መታገዙ ናችሁ እባሎች ላይ ያለውን አቋም አስተካክሉ እናንተም ይሄን አታስለምዱ ይሄው ተመልከቱማ እንደዚህ አይነት ልማድ ሲመጣ አሁን የሳዑዲ ወይንም የሌሎች አገራቶች የመህር ውድነት ምን አመጣ መህሩ ተሰቀለ ከዛ ማን ያውርደው እንዴት ይውረድ ይሄው አሁን ትዳር አልባ ይበዛል እንደዚህ በጣም ተጽዕኖ አለው ቀላል እንዳይመስላችሁ አሁንም አግብቶ ሲፈታ ሁሉዕ የሚባል እንባ መጥረጊያ ከተለመደ ከባድ ነው አንተስ እንዴት እንባ መጥረጊያ ብለህ ትቀበላለህ የመጥሎ ምን አይነቱ ጉደኛ ነህ አንተ እንባ መጥረጊያ በሷ ብር ሶፍት አገዛ ምን ብለህ እንደዚህ አይነት ነገር ውስጥ ገባለህ በሴት ገንዘብ አንቺ እንባ መጥረጊያ ስሙ እኮ ራሱ እንባ መጥረጊያ እኮ ነው የሚባለው ያላ የመጥሎ እኮ ነው ስሙ የመጥሎ ትቀበላለህ ወንድ መሐመድ ከማል ጀማል አብዱል አዚዝ ያወጣምሽ ረጅም ምን ሆነሃል استغفر ወንዱሁን እንደው ከሴት ብር አትቀሙ እንደው አትቀማ አንተ ይራብ የቀን ስራ ድስትሮ ጠረግና በቃ ሆዲ እየተንጫረረ የሆነች ነገር ቂጣ እንትነን ብላ እንደምን ማለት የሴት ብር አትቀማ
ረን አላህ ብለህ እንዴት አድርጌ እንደምነግርህ እንዴት እንደምገልጸው ማላቀም ምን ሆነሃል መጥሎ እንዴት ትቀበላለህ እንባ መጥረጊያ መጥሎ አማርኛው መጥሎ ነው መጥሎ ተጠልተህ እኮ ነው ዝቃጭ ስለሆን ወርደሃል እሷን የ3 አመት ልትቀበል እንደዚህ የ3 አመት ባጃጅ አይደለች ለዚህ ሁለት መልእክት ተናግሬያለሁ አሁንም እናገራለሁ ደጋግሜ ባሎች ሚስቶቻችሁን ወደ ሳዑዲ ወደ ኳታር ወደ ባህሬን ወደ የትኛውም የአረቡ ዓለም አትላኩ ወደ የትኛውም حرام ነው ሙኻለፋ ነው አይቻልም አይፈቀድም هذا حرام አይፈቀድልህ አትላኩ ከላክ ደግሞ ድንቡሎ አያገባህም ድንቡሎ አያገባህም 2 ሚሊዮን ሰራች 2.5 ሰራች የራሷ የግሏ 2.5 አንድ ድንቡሎ አያገባህም እንደፈለክ ብትቆማተን ብትቅለሰለስ አይገባም ለክ እናንተ ብር ሰንቲም አታስለምዱብን እናንተን እየላኩ እየከሰቡ ያሉት አሁንም የናንተ ነው አሁንም ትመጣላችሁ ትከሰባላችሁ ታበሏቸዋላችሁ እዛ ሌላ ሁለተኛ ለጅግር ያገባል አንቺ ባጃጅ ነሽ በቃ እየሰራሽ መስጠት ነው እንደዚህ በደለኝ እኮ ኡስታዝ ወይከለ የሚባለው እኔ ደህና ሰው መስሎኝ እኮ እንደው ደውሎልኝ እንደዚህ እኮ አድርጎኝ እኮ እንደው ደህና ነበር ጸባዩ ጥሩ ነው ብለውኝ ገንዘብ እኮ ምን ያክል ወሰደብሽ እንደው 600 ሺህ ነው እና ምን ላድርግ እኔ ቃዲ አይደለሁ እኔ በርቀት የሆነ ነገር ይሄ ክልክል ነው ይሄ ይቻላል ይሄ አይቻልም የሚባል ተናጋሪ እንጂ እኔ ቃዲ አይደለሁም እኮ ፖሊስ የለኝ እኔ ምን አደርገዋለሁ እናንተ አጠገባችኋቸው በዚህ ለመደ በነፃ ላክ አድርጎ ሱቅ ይችላል ይምጣሱ ከፈለገ አንቺ ከቤት አትውጭ እዛው ቤትሽ ልጆችን አሳድጊ ሂጂ ካለሄድሽ ፈታሽ ይፍታሽ አላህ አለሽ ወመን يتقله يجعل له مخرجا ويرزقه من حيث لا يحتسب ደጋግመሽ ቅሪ ይገባሽ አረብ ሀገር እንዳትመጪ በቃ ችግር ላይ ብትወርቂ ማለት ነው ባረከላሁ ፊክ ይሄ ነው የተቀመጠው የነ አይሻ ወራሽ እንደዛ ነው መሆን ያለበት እዛ አንተው እድሜሽን ትጨርሻለሽ 12 አመት ትቆያለሽ እዚህ በ26 አመት ስትመጫላ 12 አመት 38 በ40 አመት ትሄጃለሽ ዛሬ ላይ ኸዲጃ በ40 አመቷ አግብታ ነው ከነብዩ 6 የወለደችው የኸዲጃ ዘመንና አንቺ ይለያል የሷ አቋምና አንቺ በ38 በ40 አመት ልትቆሚ ትችያለሽ አይዲሽ ረፊ والله ለራስሽ ነው ይጠቅምሻል እኔ ማንንም ለማዋረድ ማንንም ለመሳደብ አይደለም ግን እህቶቼ ሲጎዱ አልፈልግም የፈለገ ነገር ቢሆን በቃ የፈለገ ብትጠላኝ እንኳን እንደው ብትጠላኝ እንደው ብትጠላኝ እንኳን አልፈልግም እንድትጎዳ በቃ አለቀ አይሆንም እንደዚህ ስለዚህ ወንዶችም ረፉ አትላኩ ሴቶችም አትምጡ የመጣችሁም ግቡ ወደ ሀገራችሁ ነቀል ብላችሁ ግቡ አግቡ ወለዱ በቃ ይሄን ነው ማለት ባረከላሁ ሰላም አለይኩም ወራህመቱላሂ ወበረካቱ